ነገ ዛሬ የሚያስብል ነገር የለም። በቃ እኔ ውጤቱን ብቻ ማወቅ ነው የፈለኩት። ከዛ የፈለከው ለም በሌሊት ይዘኸኝ አበርም ምን አገባኝ፣ እኔ እሄዳለሁ። ኧረ እንሄዳለን፣ ነገ እንሄዳለን። ዛሬ እንግዲህ ከወትሮ ለየት ባለ መንገድ ሰብሰብ ብለው መጥተዋል እነ ሀይሚና ቦራ እንዲሁም ደግሞ እነ እዩ ማለት ነው። እና የዲኤንኤ ውጤት እንግዲህ መጥቷል ተብሎ ለማየት ብሩክም እንግዲህ ለቢኒ አንዳንድ ምክሮችን ሲለግሰው በምንም ሁኔታ ብትሆን አንተ ከዩ ጋር ተስማምተን ልጅን ማሳደግ አለብህ እያለ እየመከረው ባለበት ሰዓት እንግዲህ የዲኤንኤ ውጤት ደግሞ እንግዲህ አስደንጋጭ ነው። ቡራም የለም ጥሎ ጠፍቷለኝ። ሀይሚም ደንግጣለች ማለት ነው። ወዴት እየሄደ እንደሆነ ነገር አልገባኝም የምር። እዩም እንግዲህ 100% ማለት ነው በኮንፊደንስ የቡራ ልጅ መሆኑን አስረግጣ እየተናገረች ነው። እንግዲህ ሀይሚ ደግሞ በጣም ተደናግጣ ነው ያለችው። እና ሀሰን የሌለ የለም ብዙ ዩቱበሮች አሉ። ነገ እንግዲህ ወደ አዲስ አበባ እንደሚሄዱም ተናግረዋል ማለት ነው። ይሄ ምርመራ እንግዲህ ትክክል እንዳልሆነ ነው የሚያሳይ። ስለዚህ አዲስ አበባ የግድ እንደገና በትክክለኛው መንገድ ዲኤንኤ ማድረጋቸው አይቀርም ማለት ነው። ምክንያቱም አሁን የተሰራው እንግዲህ እሷ እንደምትለው ከሆነ እርግጠኛ ሆና እየተናገረች ነው እዩ ውጤቱንም እንግዲህ ቡራ በሌለበት አይከፈትም ተብሎ ለሀይሚ ተሰጥቷታል። ሀይሚም ውጤቱን ይዛ ሄዳለች። እንግዲህ መጨረሻው ምን እንደሚሆን በጉጉት እንጠብቃለን። ብሩክ ነፃ እንደሚወጣ ተስፋ እናደርጋለን ማለት ነው። በየትኛውም ሁኔታ አሁን ቴክኖሎጂ በሰለጠነበት ዘመን ውጤት አይቀየርም ለማለት ትንሽ ይከብዳልና ስለዚህ ያም ሆነ ይህ ሀይሚዬ ተረጋጊ፣ ምንም አይመጣም። በጣም እዩ እያናደደቻት ነው እውነት ለመናገር በጣም ከኔ ቀንተሽ አረገሽ እያለች ነው። እና ኧረ በስመ አብ የምትናገረው ቃላት እኔ እዩ ማለት ነው እኔ እንጃ እንዴት ነው ግን እንደ አይነት ተሳቢ ያለው ሰው ወይም ደግሞ እንደዚህ በኮንፊደንስ የምትናገርበት ነገር እነ ብሩክን ሁላቸውን እያጠረገረገቻቸው ትገኛለች። እና እንግዲህ በግድ የቡራ ልጅ ነው ብላ ሽንጧን ገትራ እየተከራከረ ትገኛለች። የልጅ አባት ከሆነ ደግሞ ከኔ ጋር እንደምትሆን ቃል ትገባለህ ብለዋለች። እና ብቻ ይሄ ነገር ተሎ ያበቃል ብላችሁ እንዳታስቡ። የጨረቃ ፋሚሊ በትዕግስት ነገሮችን መከታተል ብቻ ነው ያለብን ብዬ አስባለሁ። ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። ሰላማችሁ ይዛለኝ በያላችሁበት እያልኩኝ መጥቻለሁ ማለት ነው። እውነት ለመናገር እኔ በጉጉት ስጠብቅ ነበር። ውሸትም ይሆን ምንም ግዴታ ድጋሚ ዲኤንኤ እንደሚሆን እርግጥ ነው። ግን ቢሆንም ደግሞ ብሩክ መጨረሻ ላይ ለምን ጥሎ እንደሄደ አልገባኝም። ውጤቱም እንግዲህ ለሀይሚን የተሰጣት አልታየም፣ አልተከፈተም። እዩ እንዳለችው ደግሞ በቃ እመኑ እያለች ነው። እኔ እኮ አውቃለሁ እናንተ ስላላመናችሁ ነው እንጂ አውቃለሁ የቡራ ልጅ ነው እያለች ነው። ስለዚህ ውጤቱ ተቀይሯል ማለት ነው። በቃ በቡራ ልጅ ነው ብቻ ተብሎ ተሰርቶ እንደመጣ ነው የሚታየው ማለት ነው። እንዲህ የሚባል አማርኛ ደግሞ የለም። ስለዚህ አዲስ አበባ እነ ሀይሚ ሲሄዱ እንደገና አሁንም እነ እዩ ተጎትተው አዲስ አበባ ይሄዳሉ ማለት ነው። ጀመው ተሰብስቦ ይሄዳል ማለት ነው። እውነት ለመናገር ማለት እዚያ ያሉትም እንዳሉ ነው። ምክንያቱም አሁን የተሰራው ውጤት ውሸት ስለሚሆን ማለት ነው። ምንም ይሁን ምን ኢቭን በእውነቱ እንኳን ቢሰራ ብሩክ ነፃ እንደሚወጣ ተስፋ አደርጋለሁ። ምክንያቱም ራሱን የሚያውቅ ልጅ ነው፣ ምንም ነገር የለውበትም ብሎ ከአንዴም ስንቴ ተናግሯል። እና እኔ መቼም ቢሆን ማለት ነው ዛሬም ነገም ብሩክ ነፃ ነው። ምንም ቢሆን ሀይሚን አይተዋትም፣ ከሀይሚ ጋር አይለያዩም። ኢቭን እንኳን ልጁ ያንተ ነው ተብሎ ቢሰጥ ቢባል እንኳን ሀይሚም ለማሳደግ ተቀብላ ለማሳደግ ፈቃደኛ ናት። ወይም ደግሞ ማድረግ ያለበትን መርዳት ያለበትን ነገር እየረዳ እንድታድግ ይሄንም አስረግጠው ተናግረዋል። ያም ሆነ ይህ በየትኛውም አንግል ብሩክና ሀይሚ ምንም አይመጣባቸውም። ነው ቢባል እንኳን ማሳደጊያ እርዳና ቢባል ብሩክ ሌላ ምንም አይባልም። ምክንያቱም የተለያዩ ሰዎች ናቸው። ዋናው ግን 100% እዚህ ጋር ትክክለኛው ምንድን ነው? ምንም ቢሆን ዋናው ትክክለኛው ግን ምንድን ነው? ብሩክ ዛሬም ነገም ማለት ነው ነፃ ነው ብዬ ነው የማምነው። ምክንያቱም በቃ ራሱን የሚያውቅ ልጅ ነው። እነሱ ከተለያዩ ቆዩ። ይሄ በቃ ገና ይቀጥላል። ቤተሰብ እንግዲህ ቪዲዮ ለመስራት አስበ ይሆናል እዩም ወይም ደግሞ አላቅም። ኢቭን ዛሬ የቪዲዮ አጨራረስ አስባችሁታል?
ብሩክ የለም። ብሩክ በሌለበት ደግሞ ውጤቱ አይታይም። ስለዚህ ይቀጥላል ማለት ነው። እንዲራዘምም ፈልገዋል ይመስለኛል። ብቻ ለመስራትም አስበው ይመስለኛል። ጀማው ነው ተሰብስቦ ያለው። ይሄ ሁሉ ሰው እንግዲህ በእነ ሀይሚ ጉዳይ ይሰራል ማለት ነው። አሪፍ ነው። በእነ ሀይሚ ስም ሁሉም ሰው ቢያድግ ደስ ይለኛል። የምር እነ ሀይሚ ራሱ ለብዙ ዩቱበሮች የስራ መስክ ከፍተው ስላለ በጣም ደስ ይላል። ውጤቱ እስከሚጠራ እንግዲህ ሁላቸውም እነ ፍፄም አሉ እነ ሀሰንም አሉ። በቃ ብቻ ሀይሚ ምንም አይመጣበትም፣ ብሩክም ምንም አይመጣበትም። ኢቨን ልጁ የእሱ ቢሆን በቃ ማድረግ ያለበትን ነገር ያደርጋል። ምን ይመጣል እንዴ? መቼም ሰው የተዋለደ ሁሉ አንድ ላይ ይሆናል አይባልም አይደለ? እንግዲህ በስህተትም እንኳን ቢሆን ማለት ነው። ግን ደግሞ ነፃ ነው ቡራ የምር ማለት ነው። እኔ ነገም ዛሬም ብሩክ ነፃ እንደሚወጣ ተስፋ አደርጋለሁ ከሱ ካለኝ እምነት ማለት ነው። እና ስለዚህ እንግዲህ ጨረቃዎች ወደ ቡታጅራ ይሄዳሉ ማለት ነው። ሀይሚ እያትናደጅ እዩ የምትናገረው ነገር በጣም ያናድዳል፣ በጣም ያበሳጫል። በስማም ሀይሚን ስሜት ውስጥ ለመክተት የማታደርገው ጥረት የለም። በማርገዟ ሀይሚ አንቺ ያረገሽው በእኔ ቀንተሽ ነው ምናምን እያለች ሁሉ ብዙ ነገር እያለቻት ነው። እንኳንም ሀይሚ ያርግዣለሁ አልሻት። ምን ታመጣለች? ምንም አታመጣም።